ጉዳዩ ብዙ መነጋገሪያ ሆኗል። ሐሳብ አስተያየትም እየተሰጠበት ነው። ኢትዮጵያም ከ78 ዓመታት በኋላ በዓለም አደባባይ ለመጀመሪያ ጊዜ አቋሟን ቀይራ ብቅ ብላለች። ጉዳዩ ለምን በዚህ ጊዜ ሆነ የሚለውም ሌላ ጥያቄ ነው። እስራኤል እንደ ሀገር ከቆመች ከ1948 ዓ.ም ጀምሮ ለእስራኤል ሀገርነት እውቅና ፈጥና ባለመስጠት ኢትዮጵያም ወደ ኋላ ብላም ነበር። ለ78 ዓመታት ያህልም ፍልስጤምም እስራኤልም በየራሳቸው ሀገር ይሁኑ ወይም የሁለት መንግስት መፍትሄ የሚባለው መንገድ ትከተልም ነበር። በዚህም ከእስራኤልም ከፍልስጤምም ከሁለቱም ሳትወግን ኢትዮጵያም በመሃል ቆማ እስካሁን ዘልቃም ነበር። ከሰሞኑ ግን በስዊዘርላንድ ጄኔቫ በተካሄደው የሰብአዊ መብቶች ጉባኤ ላይ ኢትዮጵያ ከ78 ዓመታት በኋላ አቋሟን ቀይራ ብቅ ብላለች። እስራኤል ወደ ጋዛና ዌስት ባንክ ያደረገችው መስፋፋትና ሰብአዊ መብት ጥሰት ነው በሚል በተደረገው ጉባኤ ላይ 34 ሀገራት እስራኤልን በተስፋፊነትና በሰብአዊ መብት ጥሰት ሲፈርጁም ታይተዋል። ኢትዮጵያ ደግሞ እስራኤል ወደ ዌስት ባንክ መስፋፋቷ ልክ ነው የሚል ድምፅ ሰጣም ተከስታለች። ይህ ከ78 ዓመት በኋላ የተለየ ውሳኔ ነው። በውሳኔው መሰረት ኢትዮጵያ ለፍልስጤም ሀገርነት እውቅና በመንፈግ እንደ አሜሪካ ሁሉ ለእስራኤል ብቻ ሀገርነትን ወግና ቆማለች። ከሰሞኑ ውሳኔውን እንዴት አያችሁት? እንዴት ተመለከታችሁት? እንዴት አገኛችሁትስ? አንዳንዶች ለወራሪ ለሰብአዊ መብት ረጋጭ ጥብቅና መቆም ጸረ አድዋነትና ጸረ ቅኝ ግዛትን የመናፈቅ አባዜ ስለሆነ ኢትዮጵያን አይገልጥም እያሉ ነው። እናንተ ምን ትላላችሁ? ሌሎች ደግሞ እስራኤል ኢየሩሳሌምን ጨምሮ ቤተልሔምን ሁሉ ወይም ፍልስጤምን ሙሉ በሙሉ እስራኤል ብትጠቀልል ችግር የለውም የሚል ሀሳብ ያነሳሉ። እስራኤልን መያዝ ለኢትዮጵያም ይጠቅማልም ይላሉ። እናንተ ከየትኛው ወገን ናችሁ? ሐሳብ አስተያየት ስጡን፣ እንወያይበት፣ እንነጋገርበት። መልካም ጊዜ።